የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በቀነኒ አዱኛ ሞት ተጠርጥሮ ላለፉት 90 ቀናቶች በእስር የቆየው ድምፃዊ አንዱዓለም ጎሳ በ50 ሺህ ብር ዋስ ከእስር ተፈታ። ሁኔታውን በተመለከተ የቀነኒ ወላጅ አባት ያሉት ነገር ተሰምቷል። እናስደምጣችኋለን። የቀድሞው የኢትዮጵያ ብሔራዊ ቡድን ተጫዋች ሙልጌታ ከበደ ሕይወቱ አለፈ። ሙልጌታ ከበደ ግንቦት 26 ጣቱ ተቆርጦ ሆስፒታል መግባቱን ነግረናችሁ ነበር። የሥራና ክህሎት ሚኒስቴር የሰለጠኑ ሰራተኞች ወደ ኩዌት መላክ መጀመሩን ገለጸ። መንግስት ከነዳጅና የነዳጅ ውጤቶች 15 በመቶ ቫት ሊያስከፍል እንደሆነ ተሰማ። አሜሪካ ዝነኛውን ቲክቶከር ከሀገሯ ማባረሯ ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በቀነኒ አዱኛ ሞት ተጠርጥሮ ላለፉት 90 ቀናቶች በእስር የቆየው አንዱዓለም ጎሳ ከእስር ተፈቷል። አቃቢ ሕግ በሙዚቀኛ አንዱዓለም ጎሳ ላይ ክስ ባለመመስረቱ በዋስ መፈታቱን ጠበቃው ገልጸዋል። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዱዓለም ጎሳ ላይ አቃቢ ሕግ ክስ ባለመመስረቱ በዋስ መለቀቁን ጠበቃው ለቢቢሲ ገልጸዋል። ከእጮኛው ሞት በኋላ ለወራት በእስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 2017 ዓ.ም መፈታቱን ጠበቃው ሊበን አብዲ ለቢቢሲ ገልጸዋል። የሕግ ባለሙያው ለቢቢሲ እንደገለጹት ላለፉት 3 ወራት ክሱ በፍርድ ቤት ሲታይ የነበረው አንዱዓለም ጎሳ ላይ አቃቢ ሕግ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤቱ ብያኔ አስተላልፏል ብለዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግም ቆይቷል። ፖሊስ ግንቦት 15 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቢ ሕግ አስተላልፏል ብለዋል። ጠበቃው አቃቢ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበት ይላሉ። ነገር ግን አቃቢ ሕግ እስከ ግንቦት 30 2017 ዓ.ም ድረስ ክስ እንዲመሰርት ወይም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ብለዋል። አቃቢ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥም ክስ ካልመሰረተ ከሕግ ውጪ ታስሯል ተብሎ ስለሚታሰብ የደንበኛቸው አካልን ነፃ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤቱ መጠየቃቸውን ገልጸዋል። ፍርድ ቤቱ የተጠርጣሪውን ጥያቄ ተመልክቶ አንዱዓለም ጎሳ በዋስ እንዲፈታ ብያኔ መስጠቱ ተነግሯል። የሙዚቀኛው በዋስ የመፈታትን ውሳኔ በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆ ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ ለቢቢሲ ተናግረዋል። ሞዴል እንዲሁም የማስታወቂያ ባለሙያ የነበረችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት ገደማ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመልክቷል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ አንዱዓለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ እንዲሁም ማስረጃዎችን ያሻሻል በሚል ውድቅ መደረጉ ይታወሳል። ቀጣዩ ሂደት ምን ይሆናል በሚል ቢቢሲ የጠየቃቸው የሙዚቀኛው ጠበቃ እስካሁን የፍርድ ቤት ቀጠሮ አልተሰጠውም፣ የአቃቢ ሕግን ውሳኔ እየጠበቅን ነው፣ ክስ ለመመስረትም ሆነ መዝገቡን ለመዝጋት የሚሰጡንን ውሳኔ ግልባጭ የምንጠብቅ ይሆናል ብለዋል። የቀነኒ አባት አቶ አዱኛ ዋቆ ከዚህ ቀደም ከቢቢሲ ኦሮምኛ ጋር ባደረጉት ልዩ ቃለ ምልልስ ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑ ተናግረው ነበር። ደውለው ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቱ ከፎቅ ላይ አትወድቅም፣ የተረጋጋች ለለውጥ የምትሰራ ራሷን የምትቀይር ቤተሰቧን ለመለወጥ የምትሰራ ናት። ስለ ነገ ታስባለች። እንደዚህ አይነት ተልካሻ ነገር አታደርግም ብለው ነበር። ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም፣ ሰው ጎድቷት እንድታደርግም ገፋፍቷት ካልሆነ በስተቀር ብለውም ነበር። እኛ የምንፈልገው ፍትህ ብቻ ነው። እኛ የምንፈልገው የልጃችንን ደም እንጂ ሌላ አይደለም ሲሉም
ተናግረው ነበር በወቅቱ። አስከትለውም ሆኖም አንዱዓለምና ቀነኒ ጥሩ ግንኙነት እንዳላቸው አውቃለሁ ብለዋል። በምዕራብ ሐረርጌ ዞን ዳሮ ላቦ ወረዳ በሚጨታ ከተማ የተወለደችው ቀነኒ አዱኛ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ25 ዓመቷ ህይወቷ ያለፈው ቀነኒ በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ እና ወተር ኢንጂነሪንግ ተመርቃለች። ከዚያ በኋላም በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿ ትታወቃለች። የቀድሞው የኢትዮጵያ ብሔራዊ ቡድን ተጫዋች ሙልጌታ ከበደ ህይወቱ ማለፉ ተሰማ። ሙልጌታ ከበደ ግንቦት 26 ጣቱ ተቆርጦ ሆስፒታል መግባቱን ነገርናችሁ ነበር። ዝነኛው የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ ተጫዋች የነበረው ሙልጌታ ከበደ ዛሬ ህይወቱ ማለፉን የተሰማው። ሙልጌታ ከበደ የቀድሞ የቅዱስ ጊዮርጊስና የኢትዮጵያ ብሔራዊ ቡድን ዝነኛ ተጫዋች የነበረ ነው። ከሰሞኑ የአንድ እግሩ ጣት ተቆርጦ ስቴዲየም ፊት ለፊት በሚገኘው ቤተ ዛታ ሆስፒታል ሕክምና እየተደረገለት እንደሆነ ተገልጾ ነበር። በተጫዋችነት ዘመኑ ደማቅ ስም የነበረው ሙልጌታ ከበደ የህመሙ ምክንያት ባይታወቅም የአንድ እግር ጣቱ መቆረጡ ከተነገረም ከቀናቶች በኋላ ዛሬ ህይወቱ ማለፉ ተሰምቷል። ሙልጌታ ከበደ ቅዱስ ጊዮርጊስ ተጫዋች በነበረበት ወቅት በ15ኛው የመካከለኛውና የምስራቅ አፍሪካ ዋንጫ ጨዋታ ላይ ታሪክ በመስራት እግር ኳስ ወዳዱን ህዝብ ማስደሰትም ችሎ ነበር። ሙልጌታ ከበደ ለረጅም ዓመታት በአሜሪካን ሀገር የቆየ ሲሆን በዚያም ታዳጊ ወጣቶችን እግር ኳስን ሲያሰለጥን ቆይቷል። ወደ ኢትዮጵያ ከተመለሰ በኋላም ኑሮውን ለማቋቋም የገቢ ማሰባሰቢያ ፕሮግራም ቢዘጋጅለትም በቂ የሆነ ድጋፍ አለማግኘቱም ይታወሳል። ሙልጌታ ከበደ በ1977 እና 78 ዓመተ ምህረት የኢትዮጵያ ከፍተኛ ዲቪዚዮን ውድድር ኮከብ ግብ አግቢ ሆኖ መሸለሙም ይታወሳል። ይህ የቅዱስ ጊዮርጊስና የኢትዮጵያ ብሔራዊ ቡድን ባለውለታ ባጋጠመው ህመም ሕክምና ሲደረግለት ከቆየ በኋላ ዛሬ ህይወቱ ማለፉን የተሰማው የስራና ክህሎት ሚኒስቴር የሰለጠኑ ሰራተኞች ወደ ኩዌት መላክ መጀመሩን ገለጸ። ሚኒስቴሩ የዜጎችን መብት ደህንነትና ተጠቃሚነት ያረጋገጠ የውጭ ሀገር የስራ ስምሪት በማድረግ ላይ መሆኑንም ይፋ አድርጓል። በዚህ ሰዓትም የትምህርት ሙያን በሚጠይቁና የእጅ ሙያን የሚችሉ ዜጎችን ወደ ተለያዩ ሀገራት ለመላክ እየተሰራ እንደሚገኝም ተናግሯል። ይህንን መሰረት አድርጎም የመዳረሻ ሀገራትን ለማስፋት በልዩ ትኩረት እየተሰራ እንደሚገኝ ይፋ አድርጓል። የኢትዮጵያ መንግስት ከኩዌት መንግስት ጋር የሰለጠነ የሰው ኃይልና የቤት ሰራተኞችን ለመላክ ከስምምነት መደረሱንም አስታውቋል። መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስ ማስከፈል ሊጀምር ነው ተባለ። መንግስት ከነዳጅና የነዳጅ ውጤቶች 15 በመቶ ቫት ሊያስከፍል እንደሆነ ተነግሯል። በዚህም ከ3 ቢሊዮን ብር በላይ ለመሰብሰብ መታቀዱ ነው የተሰማው። ከመጪው ሐምሌ ወር ጀምሮ የነዳጅ ግብይትን በዓለም አቀፍ ዋጋ መሰረት ይሆናልም ተብሎ ይጠበቅ ነው። ላለፉት ወራት ቀስ በቀስ የነዳጅ ድጎማን እያነሳ ያለው መንግስት ሙሉ በሙሉ ድጎማውን ከማቆም ባሻገር ተጨማሪ እሴት ታክስ ሊያስከፍል እንደሆነ ነው የተነገረው። የፌዴራል መንግስት የ2018 ረቂቅ በጀት እንደሚያሳየው ከነዳጅና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱን ያሳያል። የፌዴራል መንግስት የ2018 የገቢ በጀት በሚል ለፓርላማው የቀረበው ረቂቅ በጀት ከስኳርም 1.9 ቢሊዮን ብርና ከጨው 337 ሚሊዮን ብር ተጨማሪ እሴት ታክስ ለመሰብሰብ መታቀዱን ያሳያል። ከዚህ ቀደም እንደ ዘይትና ስኳር ያሉ ምርቶች በመንግስት የሚደጎሙና ዋጋቸውም ተመጣጣኝ እንዲሆን ከተጨማሪ እሴት ታክስ ነፃ የነበሩ መሆናቸው አይዘነጋም። በመጨረሻም አሜሪካ ዝነኛውን ቲክቶከር ከሀገሯ አባረረች። ከ162 ሚሊዮን ህዝብ በላይ በቲክቶክ ተከታይ ያለው ትውልደ ሴኔጋላዊ ካቢሌም አሜሪካ እንደገባ ለእስር ተዳርጓል ነው የተባለው። ከሰዓታት እስር በኋላም አሜሪካን ለቆ እንዲወጣ ተደርጓል። ካቢሌም በላስ ቬጋስ ኤርፖርት የኢሚግሬሽን ህጎችን ጥሷል በሚል በፖሊስ ቁጥጥር ስር እንዲውል ከተደረገ በኋላ ዲፖርት መደረጉ ታውቋል። የጣሊያን ዜግነትም ያለው የዓለማችን የቲክቶክ ኮከብ የሚባለው ካቢሌም አንድም ቃል ሳያወጣ በእጆቹ ብቻ ምልክት እያሳየ በሚሰራቸው ቪዲዮዎች ነው ዝናን ማትረፍ የቻለው። የ25 ዓመቱ ካቢላሜ የተወለደው በሴኔጋል ሲሆን አሁን የጣሊያን ዜግነትን አግኝቶ በጣሊያን ይኖራል። ከቲክቶክ በተጨማሪ በኢንስታግራም ከ80 ሚሊዮን በላይ ተከታዮችን አፍርቷል። የሶሻል ሚዲያ ተጽዕኖ ፈጣሪው ካቢ የዩኒሴፍ በጎ ፈቃደኛ አምባሳደርም ሆኖ በመስራት ላይ ይገኛል። ይህ ሁሉ እውቅናው ግን በአሜሪካ ከመታሰርና ዲፖርት ከመደረጉ አላተረፈውም። ይህ አዋዜ ልዩ ላልሰማችሁ ነው።
የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ 5ኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት፣ ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት፣ ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን።